ሰላም ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን ዋላችሁ እንደምን አመሻችሁ። እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንዴት ናችሁ? ሁሉ አማን አለን እግዚአብሔር ይመስገን። እንግዲህ ፋይናሊ መጥቻለሁ። በጣም ቢዚ ነበርኩኝ። ያው ስራ በዝቶብኝ ነበረ። ዛሬ ያው ሐሙስ አይደል? ይጠረቃቀማል ስራውም እነሱም እንደሚጠረቃቀሙ ሁሉ ማለት ነው። ኤኒዌይስ ተመስገን በስተመጨረሻም ጨርሻለሁ ማለት ነው። እና ቪዲዮን እንዴት አያችሁት? አይሆፕ ብዙ እያየው ነበረ። በጣም ነው ያስቆጨው የዛሬው የቅመሟ ምላሽ ማለት ነው። አትቆጩ፣ አትበሳጩ። ከልቧ እንዳልሆነ ጠንቅቃችሁ ታውቃላችሁ ብዬ አስባለሁ። ከልቧ አይደለም ማለት በቃ እሷ ሆና ነው መናገር ያለባት ሁሌ ማለት ነው። ሆና ነው የምትገኘው በሁሉም ነገር ማለት ነው። እና አሁን ብሩኬ በቃ ምንድን ነው በቃ ፋይናሊ የእናንተ መልስ ነው የመለሰችላችሁ ያለው። እናንተ የተናገራችሁት ነው እሷ ተናገረችው። ላይቭ ላይ 24 ሀወር ተቀምጣችሁ የሰው ስጋ የምትበሉ ማለት ነው። ይኸው ደረሳት ማለት ነው ለሷም ማለት ነው። እና ትለያይን አሉት ቃል በቃል ማለት ነው። ከሱ ጋር አትቀጥል፣ ትለያይ፣ ህይወት የራሷ ህይወት መኖርን አለባት። ብቻ በጣም ብዙ ነገር እያሉ ነበረ። ሌላው ደግሞ በሌላውም ሳይድ ለጥቅም ነው የምትፈልገው እያሉም ነበረ። እንግዲህ እያንዳንድሽ መልስ ተመልሶልሻል ብዬ አስባለሁኝ። ማለት እሷ እየሰማችው ነው እንዳለ እያወራች ነበረው። እየተወቀስኩ ነው እያለች ነበረ። አብዛኛው ከትላንትና ወዳ የሀይሚ እህቶች በጣም የተቆጧት እዩ ቻናል የከፈተችበት ቪዲዮ ላይ ነው። እና በቃ ትለያሉ የዛኔ ነው ማለት ነው። ማለት መለያየትን እንዴት ትደግፋላችሁ ነው። እኔ ከዚህ በፊት ከሶስና ጋር የተጣሉ ጊዜ ታስታውሳላችሁ? የእናንተ ሰጣ ገባ ውስጥ ብሩኬ ላይ ነበረ እየተወጡት የነበረው ኢቭን ጊፍት ራሱ መመለስ ድረስ ማለት ነው። እና የዛኔ ራሱ አይታችሁ መቆጣም ነበረባችሁ። የእውነት አንዳንዴ እኔጃ ማሰብ አቁመናል እስክ ድረስ ማለት ነው። በእውነት የመጣንበት ራሱ የረሳን ብዙዎች አለን። የእውነት ኧረ ይሄ መላስ እኮ አንድ ቀን ትዘጋለች። ኢቨን ራሱ ጉፋን ይዞን ራሱ ለማውራት ምን ያህል እንደምንቸገር ማለት ነው። እና ዛሬ በቪዲዮ ብቻ ያወቅናቸው ልጆች ዛሬ ከእህትሽ ጋር ተጣገባ ትገቢያለሽ ያለውን ቃላትን ታወጪያለሽ ምናምንና ይሄ ትክክል አይደለም። በነገራችን ላይ ሰው ዋሽቶ ራሱ ያስታርቃል አይደል እንዴ? ይሄ ልጅ እኮ ልጅ ነው ተባለ እንጂ ሰው ገደለ፣ ነፍስ አጠፋ ምናምን አይደለም አይደል? ይሄን ያውም እርግጠኛ ባልሆነበት ነገር ማለት ነው። እንዴ ኧረ በስመ አብ! አንዳንዴ ተረጋጉ እናንተ ኦዲየንሶች ማለት ነው። እንደዚህ ሌላው እናንተም ተረጋጉ። ተለያይተው የማይለያዩ ልጆች ናቸው። እግዚአብሔር ያጣመረው ማንም ሊለያየው አይችልም ማለት ነው። መጨረሻውን እስክታይ ድረስ ትዕግስት ይኖራችሁ። በትዕግስት ሰው ወሽቶ ራሱ ያስታርቃል ምናምን ነገር ማለት ነው። ማስታረቅ ልማድ ያላችሁ ልጆች ኦዲየንስ ብቻ ነው። ይሄ የማጣላት የማለያየት እንዴ ይሄማ ነፍ ናቸው። ይሄ ይታወቃልና በተለይ እነሱ በስማም እንኳን ዘንቦብሽ ድሮም ጤዛነሽ ይባላልና አይደለም እንደዚህ አይነት ኬዝ ገጥሟቸው ይቅርና ማለት ነው። ኖርማንም ራሱ እነሱ ለማለት ብዙ ሰው ነፍሰዋልና ያውም ንፋስ ገብቶ በር ከፍተው ምናምን ይቅርና ማለት ነው። እናንተም ተረጋጉ ማለት ነው። ቅመምዬ የኔ ቆንጆ የኔ እናት አንደርስታንድ ሀሳብሽ እኔ ገብቶኛል፣ ተረድቼሻለሁኝ። እኔ ለማሳመን ብዙ ከሌላ ሰው ጋር አትጣላ፣ ስታገባ አትግባ፣ ሴትን አተምታን አለችው። እሱ እስካሁን አይደለም ሴት መቶ ይቅርና በስነ ስርዓት ራሱ መልስ እንደማይመልስ ነው የምናውቀው እኛ ማለት ነው። ሰው አውቃለሁ ባይባልም እስከምናውቀው ድረስ የሴት ራሱ ምን ያህል ክብር እንዳለው እናቱን እንዴት እንደሚወድ የሚታወቅ ልጅ ነውና ቅመምዬ የኔ ቆንጆ የኔ እናት ልጅቷ አይደለም ጥፊ ይቅርና ማርያምን በጣም ነው ያበሳጨችኝ። አይደለም እሱ ይቅርና ማለት ነው። ሲጀምር አልመታትም፣ ነካን አደረጋት። እስኪ ንትካ እሱ ነው እልህ ያስገባው ልጁ ማለት ነው። ነካት
ተደባደቡ። መደባደብም አይደለም ይሄ ዝም ብሎ ነው፣ አልተደባደቡም። ሶ በጥፊ ባይቀርም የእውነት ልጅቷ በጣም ምላሰኛ ነውረኛ ሴት አሰዳቢ ናት። የእውነት እኔ ገና ከጅምሩ የእሷ ካራክተር የማልደግፈው ነው። 10 ጊዜ ነግሬያቸዋለሁኝ። የማልደግፈው በቃ ማለት በቃ የእሷ ይዛ የመጣችውን ሴትን የሚያሰድብ የሚያዋርድ የወረደ ነው። እስካሁን ያልተናገርኩኝ የነሱን ፍቅር ያለመበጥበጥ ነው አለች አይደለ? እሱ አሁን በ6ኛ ወር ላይ ምን አባቷ ልትሆን ትመጣለች ታዲያ? ለምን ትመጣለች? እስከሚወለድ ድረስ መጠበቅ ግዴታ ከሆነ እሺ በቃ ልጁ ተወልዶ ራሱ ለሁሉም ነገር አመቺ ነው። ለዲኤንኤ አመቺ ነው፣ ለማውራት አመቺ ነው። አሁን እንደዛ ብራ ብታወራ ማን ቢለያዩ ራሱ ከሷ ጋር የሚቀጥል ነው የሚመስላችሁ? ስለዚህ ቅመምዬ የኔ ቆንጆ የኔ እናት አንቺንም ተረጋጊ። ወሬ አይደለም ትዳር አይደለም ፍቅረኛ አገር ራሱ ያፈርሳል፣ ወሬ ማለት ነው። የሰው ወሬ አትስሚ፣ አትናደጂ፣ አትብሳጪ። በዚህን ሰዓት ከጎኑ መሆን ያለብሽ አንቺ ነሽ ማማዬ። የእውነት ማለት ሰው ሆኖ የማይሳሳት የለም፣ ብረት ሆኖ የማይዝግ ነገር የለም። እና ሀይሚዬ የኔ እናት የኔ ቆንጆ በዚህ አጋጣሚ ብዙ ኦዲየንስን ሉዝ እያደረጋችሁ ነው፣ አልታወቃችሁም እንጂ ማለት ነው። ግን ይሄ ከጀመራችሁት በኋላ መጨረስ አለባችሁ። መጨረስ ማለት አሁን የዛሬ ንግግሩ እኔ በጣም አልተመቸኝም፣ በጣም ነው ያስከፋኝ። ማርያምን እንደዚህ አይባልም። እንደ ሰው ሰውኛ ማለት ነው። ለምሳሌ ሁሉም ነገር ከራስ ነው አይደለም የሚጀምረው። እኔ ጓደኛዬ የሴት ጓደኛዬ ማለት ነው ብዙ ነገር ሼር እንደራረጋለን። የእሷንም ሼር ታደርገኛለች፣ እኔንም እንደዛው ማለት ነው። አብዛኛው ይመስለኛል ከእህታችሁ ሞር ለጓደኛችሁ ነው ሼር የምታወሯት ይመስለኛል። አሁን እህቴ ዋንዴ እሷ ባልሆነ ነገር ወንጀል ውስጥ ገባች። እሷን ያላደረኩትም እያለችኝ ከሷ ጋራ ግን ከሱ ጋራ ከሆነ ሰንበዲ ተገናኝተናል፣ ግን እኔ እንደዚህ አይነት ነገር አላደረኩም እያለችኝ እውነቱን እስክታቅ ድረስ እኔም እስካቅ ድረስ ከጎኗ መሆን አለብኝ ወይስ መሸሽን አለብኝ? እንደ ሰውኛ ማለት ነው። ይህ በጣም ትልቅ ሚስቴክ ነው በእውነት። እንደ ሰውኛ በደስታዋ ጊዜ አብሯችሁ እንደሆናችሁ ሁሉ በሀዘንዋን ጊዜ በተከፋች ጊዜ አብራችሁ መሆን አለባችሁ፣ እንደ ሰውኛ ማለት ነው። ምክንያቱም እኔ አንድ ቀንም እኔ በማላቀው ውስጥ ገባለሁኝ፣ በማላቀው ችግር ይገጥመኛል። ከዛ የዛኔ ከጎን የሚሆነው ማን ነው? እና እሱንም ማሰብ አለባችሁ ማለት ነው። እና ሀይሚዬ እኔ ቆንጆ ተረጋጊ፣ አሁንም ተረጋጊ፣ ለመወሰን አትቸኩይ። አይኖ ስራ እንደሆነ እኮ አውቃለሁኝ፣ ግን ደግሞ ያው በጣም በንግግር እያሳመናችሁ ለማሳመን እየሞከራችሁ ነው። ቤተሰብ ሁላ እየደረሳችሁ ነው። እና እንደዚህ አይነት ቦታ ባትደርሱ ባይነኝ። እስከ መጨረሻ ድረስ ከጀመራችሁ በኋላ ማስጨረስ አለብሽ ቅመምዬ። የማይሆን ቃላትን አታውጡ። ነገ የሚጸጸታችሁ ነገርን ባትናገሩ ጥሩ ነው። እውነቱ ለመናገር እነሱ ሆኖብኝ ነው እንጂ እኔ ጭራሽ ቪዲዮ ባላይ ደስ ይለኛል። የእውነት ማለት እንደ በፊት አይደለሁኝም። በፊት በቃ በሰዓቱ በጣም ነበረ የምጠብቀው። አሁን በቃ በዚህ አሁን ልጅቷ እቺ ልጅ ከመጣች በኋላ በስማም በጣም በቃ እኔ እንጃ የልጅቷ ካራክተር እኔ ስላልተመቸኝ እነሱ ራሱ ማየት እንትናል ብቻ